ውድቀት የስኬት ተቃራኒ አይደለም፣ ግን ከስኬት መንገዶች አንዱ ነው። በተሳሳተ እይታ ተወስዶ ውድቀት ላይክ የመጨረሻ ነው፣ ሳይን ኦፍ ዳት ዊ አር ናት ጉድ ኢናፍ፣ በቂ ኃይል ስለሌለን ነው፣ ስለዚህ ማቆም አለብን፣ መቆም አለበት ነገሩ መድገሙ ያንን ውድቀትን ስህተትን በዛ በተሳሳተ እይታ ነው እየተወሰደ ያለው። ግን ትክክለኛው ነገር ስህተት አስተማሪ ነው፣ ፈራጅ አይደለም። ያሳኩት ሰዎች በሙሉ ወድቀዋል። አንድን ጊዜ ሁለቴም ተመሳሳይ ጎላቸው ወይም ደግሞ ግባቸው ጋር ከመድረስ በፊት ብዙ ጊዜ ወድቀዋል። እና ስኬትንና ውድቀትን የሚለየው ፈተና ስላልመጣ ሳይሆን ያንን ፈተና ያንን ቻሌንጅ የሚያዩበት መንገድ ነው። ውድቀት የሚያሳየው ለስኬት የምንሄድበት መንገድ የማይሆነው በዚህ በኩል አይሆንም ማለት ነው። አንተን መቅረጽ ነው፣ የመቋቋም ኃይልን እንድታገኝ ማሳየት ነው ፌለር የሚመጣው ማለት ነው። ሚስቴኮች በሙሉ የሚመጡት ስህተቶች በሙሉ ዳታ ነው የሚሰጡ። ይሄ ነገር በዚህ መሆን የለበትም፣ ይሄ ነገር በዚህ መሆን አለበት፣ እንዴት ነው ማስተካከል ያለብህ፣ እንዴት ነው ጠንካራ ሆነ ማደግ ያለብህ፣ ይሄን ነው የሚያሳዩ። ውድቀት ከሌለ መማር አትችልም። ካልተማርክ ደግሞ በቀጣይነት መፈጸም አትችልም እየተማርክ ካልሄድክ። ስኬት ቀጥተኛ መንገድ አይደለም፣ በመሰናከል የተሞላ ነው፣ በትምህርቶች የተሞላ ነው፣ በመደጋገምም የተሞላ ነው። ስለዚህ ውድቀት ከስኬት መንገዶቹ አንዱ ነው ብለህ የምትወስድ ከሆነ ፍርሃትን ታቆማለህ። ከወደክበት ተነስተህ ትጀምራለህ። ለምንድን ነው የወደኩት ከማለት ይልቅ ከውድቀቴ ከዚህ ስህተቴ ምን መማር አለብኝ ማለት ትጀምራለህ። ምንድነው ከዚህ ውድቀት የሚያስተምረኝ? ማስታወስ ያለብህ አንተ የምትወርቀው ነገራቶች አንተ ባሰብከው መንገድ ሳይሄዱ ሲቀሩ ሳይሆን ነገሩን ያቋረጥክ ጊዜ ነው። ይሄ በቃ አልሆነም ብለህ የምታቋርጥ ከሆነ ማለት ነው። እና ኤቭሪ ስቴፕ ኢቨን ፔንፉል በጣም ህመም ያለው ነገርም ቢሆን ወደፊት አንተን ሊገፋ ነው። ውድቀት አንተን ወደፊት ነው የሚገፋው፣ ወደ ስኬት የሚያደርስ ነው። ስለዚህ ከወደክበት ተነስተ ወደ ስኬት መንገድ ከውድቀቶች ተምረ መድረስ አለብህ። ትችላለህ፣ ትችያለሽ። ፌለር ኢዝ ናት ኦፖዚት ኦፍ ሰክሰስ ኢዝ ፓርት ኦፍ ኢት። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ አካል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።